ነው አይደለ? ካሜራ ላይ ሲመጡ እነ ዳኒም እያለቃቀሱ ነው። ሰደባችሁኝ፣ ዘቀዘቃችሁኝ እያሉ ይሰማቸዋል ድራማም ቢሰሩ። ነገር ግን ተተሰማቸው ለምን ሃይሚን ብቻዋን እንዲሰማት ያደርጋታል? አሁን ብሩኬ የራሱን ነገር ተወጣ፣ የመጨረሻ ነው አለ፣ ሀሳቡን ጨረሰ፣ ወጣ። ለዳኒ ያስተዋወቃት ሃይሚን ማን ነው? ብሩኬ ነው። ሶ ሚስቱን ታይዝ አሁን እዚች ጋር እሷን ጥሎ መውጣቱ ምን የሚሉት ነው? እናንተ እውነቱን ሲነገራችሁ ላሞች ብሩኬን ተናገራችሁ ትላላችሁ። ገደል ግቢው አዝለሹ። ብሩኬና ሃይሚ አይለያዩም። ለምን እስከዛሬ የሰጣትን ተስፋ መቼም አንፋታውም። የሰጣትን ተስፋ ሲሰጣት ህልሟን ህይወቴ ምን የልጆቼ እናት የአራት ልጆቼ እናት እያለ ምናምን ብዙ ሲሰክሳት ነበረ። ስለዚህ እዚህም ጣላትና ሄደ ምናምን የትም አይገባትም። አሁን ከሷ ጋር መታረቅ አለበት ባጭሩ። እንደዛ ማውራ ሰው የላችሁ። ይሄው የለም። እኔ ማውራው ነገር ምንድነው ታውቂያለሽ? ዳኒ ፎቶ በስነ ስርዓት የሚፈስቱ ልጆች አቁሙ። እኔ የእናንተ ፎቶ ይዘዝቅዝቃለሁ። እግዚአብሔርን ሃይሚ እንዴት ነው የምትናደደው? አይተዋላ ቪዲዮ እንዴ! ጭራሽ ሃይሚና ዳኒ የሚቀናበሩ የሚፈስቱ ልጆች አላችሁ እናንተ። አናቴ ነው የምቆመው እኔ። እናንተ አንድ አካውንት የሚፈስቱ ከሆነ እኔ 10 አካውንት ነው የምዘቅዝቀው። ውሻውላችሁ እንዴ! አሁን ይኸውላችሁ እነሱ እኮ ምን መሰለሽ ማሬ፣ ስለ ፎቶ ከተናገርን ማለት ነው ዛሬ እናንተ የዳኒ ፎቶ በስነ ስርዓት ባይፖስቱ ማለት ነው ጠብቂ ልልዬ ማለት ነው። አሁን ሶሲና ዳኒ አራዳ ናቸው። ሃይሚን ልክ እንደ ፋራ አድርገዋት እየተመካከሩ በእነሱ ፊት ሙድ እኮ እየያዙ ነው። ምድረ ገልቱ ማለት ነው። በሃይሚ ሙድ አልያዛችሁም። በሃይሚ እየሸቀላችሁ ነው ያላችሁ። ከቡራ ጋር አውርቼ ነው የመጣሁት ወንድሜ ጋር ብዙ አውርቻለሁ። ወንድም አይደለም ሰኑ፣ ክሎዝ ፍሬንድ ነው። ክሎዝ በጣም ቀረቤታ መራራቅ የማይችል ፍሬንዶች ናቸው እነሱ። አንቺ ምን ሆነሽ ነው? ተጣብቀዋል። ውሽማ ነች ባጭሩ፣ አለቀ። ምን ይመጣል? ውሽሚት ነች። በጣም ነው የሚያስጠላው። እግዚአብሔር ባንቺ ተተከይ እያንዳንድሽ በሃይሚ ላይ ቃቃ የተጫወትሽ ሁላ ትረግጫለሽ። ምንም አታመጭም። ንግስት ነች፣ ትከበራለች። ሃይሚን እናስከብራለን። ባናትሽ ትተከያለሽ። ሃይሚን አላከብርም ካልሽ ወንድም ሴትም ባናትሽ ትተከያለሽ። ባናትሽ እሷ ነች ያነገሰችሽ እያዳሜ ሚዲያ ላይ። በሃይሚ ነው እያዳሜ የሸቀልሽው። ሶ ሃይሚን ካላከበርሽ እያዳሚ ማለት ነው። እዛ ዩቲዩብ ላይ ባናትሽ ትተከያለሽ። ምንም አታመጭም። ያለ ሃይሚ ደግሞ ማንሽም ጨጓራሽ አይሰራም። እየመረራችሁ ዋጡት። ንግስታችሁ ልታከብሩ ግድ ይላችኋል። ምድረ ባለጌ እግዚአብሔር አይታ ከሆነ ልጅቷ እኔ ይቅርታ የሚጠይቅ ነው ሌላ ነገር ምንም አይደለም። ይዛልጅ ልጅቷ መጣችና ስልኩ ነው ሃይሚና እኔና እሷ ሃይሚ ምን አገባች? እኔ ምን አገባኝ? አንተና እሷ አለ ቢኖር ባይኖር ብላ በጥፊ ብላ አትድም እንደ እኔ ሃይሚ ራሱ በጣም እያቃጠለች ነው። ጀምሮ እኔ ሰላም ውዶች እንዴት ናችሁ? ተመጣጣለች እንዴ? እሷ እኮ ታከብራለች ታላቋን። ምን ታርግ እሷ እማህል ነው ተዋከበች። እሷ ያን ዲላታል እንደዚህ ወርዳ መቼ ከነሱ ጋር ትናገራለች? ካሜራ ላይ ራሱ መቆም እንዴት እንዳስጠላች ጀመር ማለት ነው። ዳኒና ሶሲ አንድ ናቸው። እግዚአብሔርን ምላችሁ እናንተ አይታቆ አልተጣሉም እኮ ያስታውቃሉ። አልተጣሉም። እግዚአብሔርን የሳቁ ነበር እኮ ዳኒና ሶሲ። እሷ ራሱ ወያችኋለሁ። አሁን ሃይሚ ሼር ስታደርጊ ዳኒና ሱሲ አልተጣሉም። አንቺ ግን እኔ አያገበኝም ሁለቱም መሀል ብለሽ እኔ ደግሞ ያንተ ፍቅር አልፈልግም ብለሽ ውጪ እንጂ ዳኒ እኔ ሱሲ አጥፍቻለሁ ምናምን ብለሽ ይቅርታ ምንም አትጠይቂ ባሏት በእናታችሁ። አዎ ዳኒንም ሆነ ሶስናንም ሆነ የምን እነሱ ይቅርታ ይጠይቋት እንጂ ሶስናንም ዳኒንም ይቅርታ እንዳትጠይቅ እሷ ለምን ትጠይቃለች? ሲጀመር እነሱ ይዞ ይቅርታ የምጠይቀው ለአተላ ነው እንደ ዝቃጭ እንትን ይቅርታ የምትጠይቀው እሷ። ውሻዎች ሙድ ለመያዝ ነው የጠሯት አይደለም ውዴ። ሃይሚ ይቅርታ ለምንድን ነው ሶሲን ብሩክ ዳኒን እሷ ትፈልገዋለች እንዴ? ሲጀመር ለምንድን ነው ይቅርታ የምትጠይቀው? የቆሸሸ ጫማውን እንኳን አታስነካም እሷ። እግዚአብሔርን ብላችሁ አውላችሁ ሲሙ አሁን ማለት ነው። ብሩኬና ሃይሚ ምንም ነገር አያውቁም። ዳኒና ሶሲ አንድ ናቸው። እግዚአብሔርን እናንተ በደንብ ቪዲዮ እተኮኔ እግዚአብሔርን የሳቁ ነበር እኮ ጌታ እንደዚህ አይባል። ልጆቹ ወጡ ያሉ እነሱ አልነቁም። እና ታዲያ ምን ያደርጋሉ? ሰው እየነገራቸው
ታንዬ እሱ ያን ያለችውን ውሃ ፊቱ ላይ ገልብጣ በሄደች ኖሮ ቆሻሻ እንዴት እንዳናደዱኝ እኮ ልጅቱ ማለት ነው። ወላሂ ልጅቱ በጣም ሀይሚዬ እንትን እያለች ነው። ብሩኬም የራሱን ጥሎ ሸሼ መሀል እያዋተቷት ነው ያለች። ካሜራ መቆም እንዴት እንዲያስጠላት ሁኔታው እሱ ደግሞ እንደ የጠፋት ራሱ ጣጣውን አመጣ። በቃ አጋፍጧት ወጣ እንዴ። አንቺ ምን ሆነሽ ነው? ሲጀመር እሱ አይደለ እንዴ ያስናቃት? መቼ አስከብሯት ያውቃል? ባፉ እንጂ በተግባር መቼ አስከብሯት ያውቃል? ምንም አታመጭም። እናንተ በእናታችሁ እዚህ አትንጫጩ። ሀይሚ ሼር አደረገችው አላደረገችም? ሼር አድርጋለች እና ኮሜንት ጣዲ ኮሜንት አላደረገችም እኮ ያስወጣል። እኔን ምን ብላ ሼር አደረገችው? ልጅቷ ለምን ትሰቃያለች? እነሱ ናቸው እነዚህ። እናንተ ሂዱ ኮሜንት ጻፉት በእናታችሁ። እንትን ሼር አድርጋለች እንዴ መከታይ ሀይሚ ሼር ካደረገች ሄዱና ኮሜንት ጻፉ በእናታችሁ። ዳኒ አረ በእናትህ ራስህን ሁን ብላ ነው ሼር ያደረገች። ወይኔ በሀኒ ኮሜንት ስር ገብታችሁ ጻፉላት እናንተ። ኮሜንት አላነብም ብላለች። ብዙ ሰው ነው ኮሜንት የሚጻፈው። እግዚአብሔር ካነበበች ካነበበች በኋላ ነው ሼር የምታደርገው። ሲጀምር አውቃ ነው ታነባለች፣ ኮሜንት ታነባለች። አውቃ ነው ሚዲያ ላይ አላነብም የምትለው እንጂ አታነብም። አታነብም ግዴታ ነው። እንደናንተ ምን አስቃበላስ በግዳም ብሎ እኔ እንዳይጽፉ ሄዳቸው አታነብም ሲጀመር። እሺ አታነብም ሆኖ ምክንያቱም ስድብ እንዳይጽፉ ካላሳትን ጫጩ እናንተ አታነብም አተነ እሷ አውቃ ነው ያለችው እኮ ሰኒ እንደዛ አትበይ። ስድብ እንዳይጽፉ ሳኒ አረ ዲያኒ አረ በእናትህ ራስህን ሁን እንዴ። ወይ ቦሽ ማድረግ አለባችሁ እንትን ላይ ኢንስታግራም ላይ ኢንስታግራም ላይ ለፋ ከተጻፈ ታያለች። ሳኒ እንዴት እስቲ ሞት አርጉ። ወይኔ እንዴት ነው ያልሽ ሳኒ? አሁን እሷ ለምን ትመጣለች? ራሷ ሃይሚ ራሷ ለምን ትመጣለች? እሷ ይቅርታስ ለምን ትጠይቃለች? ምን አጥፍታ ምን አድርጋ ነው ይቅርታ የምትጠይቀው? አውሪ እዛ ሂዱና ኮሜንት ጻፉ። ገኒ አንዳንዴ ሃይሚ ራሷ ልጅነትን ቢሆን እኮ የኦዲየንሶቹን ንግግር መስማት አለባት። ለምን መጣች? ትላንትና በቃ አትደውልልኝ ብላ ስልኩን አላነሳችለትም። ለሷ ጥሩ ሰው ናት እንዴ? እቺ አስመሳይ ናት እኮ። አውቃ እኮ ነው ዛሬ እኮ ይቅርታ ልበል ያለችው ለቻናሏ ብላ ነው እንጂ እሷን ይቅርታ ልጠይቃት ወይ እሱም ይቅርታ ሊጠይቃት አይደለም። እኔ ዛሬ በሃይሚ በጣም ተናድጃለሁ። ለምንድን ነው የምትመጣው? እሷ ማለት እዚህ ጋር ገነት አንድ ጊዜ ላስቆምሽና ተይቅርታ ማለት ጋራ ማለት ነው። ጓደኛው ቤትም እነፍስጤ መጥተዋል። እሷ ላይ አትጩባት። በቃ ስራ ነው ስራ ነው። ኖ ገነት እዚህ ጋር እየተረጋጋችሁ ነገር ማለት ፈልጋለሁ እኔ ማለት ነው። ሆናችኋል። እሷ ላይ የምትፈልጉ ትክክል ነች ገነት፣ ትክክል ነች ገነት፣ ትክክል ነች። ተረጋጊ ግን ትክክል ነች። ግን አንድ ነገር ልበላት ገነትን ማለት ነው። ሃይሚ ሰላም የናፈቀች ሴት ናት። ሃይሚ ሰላም የናፈቀች ልጅ ናት። ገብቶሻል? ሰላም አታለች። ስለዚህ ሰላምን አገኛለሁ ብላ ነው ዛሬ ስትጠራ የመጣችው። ይቅርታ ሁሉም ነገር ወደ ቦታ የሚመለስ መስሏት እንጂ የመጣችው መምጣት ፈልጋ አይደለም። ሃይሚ አትበሉ። እዚህ ጋር ስንት እዚህ ጋር ስልክ ነው የደወለችልኝ። ድራማ እኮ ነው የሚሰሩት። ቃልዬ ድራማ ሁለት እኮ ድራማ እየሰሩ እኮ ነው። እናንተ ሞት አርጉ። ጋኒ ሲጨርስ ታወራላችሁ። ምን ናችሁ ነው? እሷ እነሱ ይኸውልሽ፣ እቺ ልጅቷ እኔ ስሟን መጥራት አልፈልግም። እሷና ይሄ ልጁ ድራማ እየሰሩ እኮ ነው በእሷ ላይ። እሷ እኮ የዋህ መሆኗን ስነ ስርዓት ያላት ልጅ መሆኗን ስለሚያውቁ እሷ ሼም ይዟት እንደምትመጣ ስለምታውቅ ነው እንጂ እሷ እውነት ይቅርታ ልትጠይቃት አይደለም። ደግሞም ሃይሚ ይቅርታ የምትጠይቅበት ምንም አይነት እንትን የላትም። ያጠፋችውም ጥፋት የለም፣ ያረገችውም ነገር የለም። አላቅም። እናንተ ደግሞ በራሳችሁ በታያችሁ መንገድ ግን እሷ ሃይሚ አሁንም የምለው እናንተም ንገሯት፣ ልትሰማም ትችላለች። በፍጹም እሷን ይቅርታ ይጠይቋታል እንጂ እነዚህን ሁለት ልጆች ይቅርታ ማለት የለባትም። ይቅር ማለት እግዚአብሔር የሚወደው ስራ ነው። ግን እነሱ ስህተታቸውን እንዲማሩ እንዲህ አይነት ድራማ በሰው ልጅ ላይ እንዳይሰሩ ይቅርታ መጠየቅ የለባትም። ራሳቸው ይቅርታ ይጠይቁ። ገኒ እዚህ ጋር እኔ ላስተካክልሽ።
ሰውሲና ዳኒ ፍቅረኛሞች ስለሆኑ በማንጎ ስለገብቼ ነው ብላ ስላሰበች ነው ከሱ ጎን ቆሜ እና ሌላ ነገር እንዲሰማ አድርጌያለሁ ብላ ስላሰበች እንጂ ጥፋተኛ ብላት አይደለችም። እሷ ደግሞ ሰላም ስለምትፈልግ ሁሉ ነገር ከጭቅጭቅ እንድትወጣ ነው ያደረገችው ያለችው እንጂ ለሌላ አይደለም። ገንዬ ትክክል ነሽ። በማይገባ ቦታ በማይመጥና ቦታ መገኘት ውዴ ትክክል፣ አንቺ ትክክል አውርተሻል። አሁን ማለት ነው እዚህ ጋር ሃይሚ እያላችሁ ለተሳዳቢው ሰጧት አለቃችሁ ማጥቤ ነው ማሰጣችሁ። ምን አድርጋ? እሷ እኮ ምንም ያደረገችው ነገር የለም። እንዲህ የምትሆነው እኮ ክብር ስላላት የሰው ልጅ ክብር ስላላት ገባሽ? አይምሮ ስላላት እኮ ነው። ምን አድርጋ? ምንም እኮ አላደረገችም። አሁንም እኮ እየመጣችሁ ገኒ ማለት ነው ሁላችሁም ያልገባችሁ ንገሪኝ እስቲ ያልገባኝን ንገሪኝ እስቲ። ገኒ የምን መሰለሽ ማረ እዚህ ቦታ ያስገባበት ልጁ የጣጣ ውስጥ በሩን ዘግቶ ቁጭ ብሏል። እሷ ትወጣ ብሎ ማለት ነው። ሁሌ ዋጋ የምትከፍለው ሃይሚዬ ስለሆነ ሃይሚ ላይ አትፍረዱ እስቲ በቃችሁ።